إلهي يا ودود عفو بلن قلباتችን ይጽዳ ምህረትህን አድለን በተከበረው ወርህ አዝነህ ተቀበለን ኢላሂ ተቀበለን ተቀበለን بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله وبركاته ወዳጆቼ ሁሉም ነገር በአላህ ይሁንታ ነውና እነሆ ዛሬም ለመገናኘት ከበቃን ዘንድ ምስጋናና ውዳሴ ለዓለማቱ ጌታ ልንሰጠው ይገባል። اللهم لك الحمد ጋብቻ ነፍስን ከመንቀዥቀዥና ከሰይጣን ፈተና ይጠብቃታል። እንዲሁም ማንነትን መቀጠያና የአኺራ ስኬት ምንጭ ነው። በጋብቻ ውስጥ ክፉም ደግም አይጠፋም። ይሁን እንጂ ሰው ነንና ሁሌም ደስተኛና ስኬታማነትን መሻታችን አይቀርም። የትዳር ግጭቶች ደግነቱ በአብዛኛው የመፈታት አቅም ያላቸው መሆኑ ላይ ነው። ለማንኛውም ዛሬ ስነ ልቦናዊ ይዘት ያላቸው የትዳርን ህይወት ጣፋጭ ያደርጋሉ የሚባልላቸው ነጥቦች እናካፍላችሁና ተግባራዊ በማድረግ እንጠቀምባቸው። በዓለም ላይ ደስተኛ የሚባሉት ህዝቦች ሁሉ ነገር የተሟላላቸው ሳይሆኑ ባልተሟላ ዓለም ውስጥ መኖርን የሚችሉ ሰዎች ናቸው። ስኬት የደስታ ምንጭ ሳይሆን ደስተኝነት የስኬታማነት ሚስጥር ነው። አንደኛ መተማመን የሁሉም ስኬታማ ግንኙነቶች ምንጭ ነው። መተማመን የጠፋበት ግንኙነት ሁሉ ይቋረጣል። እምነት የተቋረጠ ዕለት ጥርጣሬ ቦታውን ያመቻቻል። ጥርጣሬ ደግሞ የንዴት ምንጭ ነው። ንዴት ጠላትነት ደግሞ ወደ መለያየት ያደርሳል። ለምሳሌ አንዲት የስልክ ኦፕሬተር ያጋጠማትን እንመልከት። አንድ ቀን ስልክ ተደወለ። ስልኩ የህዝብ መገልገያ ነበርና አቤት ምን ልርዳዎት? ይህ የህዝብ መገልገያ ስልክ ነው አልኩ። ከወዲያኛው የስልክ ጥግ ግን ዝምታ ምላሽ ሆነ። በድጋሚ የህዝብ ስልክ መሆኑን ተናገርኩ። መጨረሻ ላይ ስልኩን ላቋርጠው ስል የአንዲት ሴት ድምጽ ተሰማ። ይቅርታ፣ ይህ የህዝብ መገልገያ ስልክ አይመስለኝም። ቁጥሩን ከባለቤቴ ኪስ ውስጥ በማግኘቴ የማን እንደሆነ ላጣራ ፈልጌ ነው አለች ሴትየዋ። ይህች ኦፕሬተር ይህ የህዝብ መገልገያ ስልክ ነው የሚለውን ትታ ሄሎ ብትል ሊከሰት የሚችለውን እንገምት። علي رضي الله عنه እንዲህ ብለዋል፣ ከኢማን በላጩ መተማመን ሲሆን መጥፎ ባህሪ ደግሞ ክህደት ነው ብለዋል። በሌላ ዘገባም እንዲህ ተናግረው ነበር፣ ሰው ካመነህ በኋላ አትክዳው፣ እርሱ እንኳን ቢከዳህ በአላህ እምላለሁ። መልእክተኛው ከመሞታቸው ጥቂት ሰዓታት በፊት እንዲህ ብለውኝ ነበር፣ አደራ ካለብህ መልስ፣ ለመልካም ሰሪዎችም ሆነ ለመጥፎ ለሰሩብህ ትንሽም ሆነ ትልቅ። اللهم إنك عفو تحب العفو فاعف عنا። ሁለተኛ ጣት አለመቀሰር። አንድ ሰው አማቹን ጠየቀው፣ ሰዎች ሁሉ ስለ ስኬታማው ትዳርህ ያወሩሃል፣ የዚህን ምክንያት ልትገልጽልኝ ትችላለህን? አማችየውም ፈገግ አሉና ሚስትህ ብትሳሳት ወይም ችግር ቢኖርባት አትውቀሳት ወይም አታብጠልጥላት። ሁሌም ይህንን በአእምሮህ ያዝ። በዚህ ድክመቷና ችግሯ ምክንያት ካንተ የተሻለ ባል እንደማታገኝ። ሁላችንም ብንሆን መውደድና ክብርን አጥብቀን እንሻለን። በርካታ ሰዎች ሲቆጧቸው ማየት አይፈልጉም። ጥፋት ባጠፋንም ቁጥር ጣታችንን የምንቀስርበት ሌላ ሰው ወደ መፈለግ
እንጣደፋለን። ይህ ድርጊት ደግሞ የጦርነት መነሻ ምንጭ ነው። ሁሌም ማስታወስ የሚገባን ነገር አለ። አንድ ጣት ወደ ሰው በቀሰርን ቁጥር 4ቱ ጣቶች ወደኛ እንደሚያመለክቱ ሌሎችን ይቅር የማለት ችሎታን ካዳበርን ሌሎች የእኛን ስህተቶች ያልፏቸዋል። ዓሊ ረዲየላሁ ዐንሁ የተናገሩትን እዚህ ጋር ቢጠቀስ ቦታው ይመስላል። የሌሎችን ድክመት እልፋቸው፣ ለሰሩት ስህተትም ይቅር በላቸው። ልክ አንተ ለሰራኸው ወንጀልና ስህተት የአላህን ምህረት እንደምትሸው ሁሉ የትልቅ ሰው መለያው ይቅር ማለትና ነገሮችን መርሳት ነው። 3ኛ የተሟላ ግንኙነትን መፍጠር። ሰውየው ማግባት ይፈልግና ሚስት አገናኝ ደላላ ጋር ይሄዳል። ውሃ አጣጭ ፈልጌ ነበር፣ እባክህ ጥሩውን ጠቁመኝ። ጥሩ መስፈርትህን ትነግረኛለህ? አሪፍ ገጽታ ያላት፣ ትሁት፣ ፈገግታ የማይለያት፣ ሸንቀጥ ያለች፣ ዕውቀት ያላት፣ ሙያ ያላት፣ ደስ የሚል ንግግር የምትናገር፣ በረፍት ሰዓቴ ሙሉውን ቀን አብራኝ መሆን የምትችል፣ ማውራት ስፈልግ ደስ የሚሉ ታሪኮችን የምትነግረኝ፣ ዝምታ ስሻ ዝም የምትል። አገናኙ ደላላም እንዲህ አለው፣ ወንድሜ አንተ ሚስት ሳይሆን እየፈለክ ያለው ቴሌቪዥን ነው። እንዲህ የሚል አባባል አለ። ትክክለኛና የተሟላ ግንኙነት ያለውን ማየት በማትችል ሚስትና መስማት በማይችል ባል መካከል ነው። ምክንያቱም ሚስቲቱ የባሏን ስህተት ማየት አትችልም፣ ባልየውም የሚስቱን ንጭንጭ መስማት አይችልምና። በርካታ ጥንዶች በአፍላ የፍቅር ዘመን የነበረው ሁኔታቸው እንደነዚህ ሰዎች ይሆንና ፍቅር ሲደበዝዝ ማንነታቸው ፍንትው ብሎ ይወጣል። ያ የጽጌረዳ አልጋ የነበረው ህይወት የሾህ መኝታ ሆኖ ይወጋቸዋል። በመሆኑም የተሟላ ግንኙነት የሚፈጠረው በመቻቻልና በማሳለፍ መሆኑን መገንዘብ ያሻል። اللهم إنك عفو تحب العفو فاعف عنا። 4ኛ ሚዛናዊ መሆን። አብዛኞቹ ግንኙነቶች በእንጭጩ የሚቀጩት አንዱ አካል በሌላኛው ላይ ለማሳረፍ በሚፈልገው ጫና ነው። አንዱ ከሌላው ብዙ ሲፈልግ፣ ብዙ ጥንዶች የሚያስቡት የራሳቸው ባህሪ ከትዳር በኋላ ሙሉ በሙሉ እንደሚለወጥ ነው። ይህ ግን ፍጹም የተሳሳተ ግንዛቤ ነው። አንድ የቻይኖችን አባባል እንጥቀስ። የአንድን ሰው ባህሪ ከማስተካከል የተራራና ወንዝ ቅርጽ ማስተካከል ይቀላል። ለውጥ እንዲህ በምናስበው ፍጥነትና ሁኔታ አይመጣም። ለውጥ በፍጥነት መጠበቅ ደግሞ ያለ መመቸትን እና የንዴትን እንዲሁም የድብርት ስሜቶች እንዲከሰቱ ያደርጋል። ይልቅ የአጋራችንን ባህሪ ለመለወጥ ከመጣር ይልቅ የራሳችንን ባህሪ ማስተካከሉ ይቀላል። በአንድ ወቅት አንዲትን በጣም ሀብታም አገር የሚመራ ንጉስ ነበር። በአንድ አጋጣሚ ይህ ንጉስ ራቅ ያለ ከተማውን ለመጎብኘት ይጓዛል። ወደ ቤተ መንግስቱም እንደተመለሰ እግሩን በጣም እንዳመመው ወቀሳ አቀረበ። የሄደበት ቦታ ሩቅ መንገድ፣ የማይመች ድንጋያማና የመጀመሪያው መሆኑንም ገለጸ። ከዚያም እንዲህ ሲል አዘዘ፣ ህዝቤ እያንዳንዱን መንገድ በቆዳ ይሸፍን በማለት። ይህ ትዕዛዝ የብዙ ሺህ ከብቶችን ቆዳና ከፍተኛ ገንዘብ የሚጠይቅ ነበር። ከብልህ አማካሪዎቹ አንዱ ለንጉሱ እንዲህ አለው፣ ንጉሱ ሆይ ለምን ይህ ሁሉ ንብረት ያለ አግባብ ይባክናል? ለምን አንተ በቁራጭ ቆዳ እግርህን አትሸፍነውም? አለው። ንጉሱም በብልሁ አማካሪው ሐሳብ በእጅጉ ተደንቆ በሐሳቡ ተስማማ። የቆዳ ጫማ እንዲሰራለትም አደረገ። ይህችን ዓለም የደስታ ምንጭ የሆነች መኖሪያ ስፍራ ለማድረግ ዓለምን ሳይሆን ራስን መለወጥ፣ ትክክለኛ ንግግር መናገር፣
ቻይናዎች እንዲህ ይላሉ፣ ንግግር አገርን ይገነባል ወይም ያወድማል። በርካታ ግንኙነቶች ከሚቋረጡባቸው ምክንያቶች አንዱ የተሳሳተ አነጋገር ነው። ጥንዶች በጣም በሚቀራረቡት ወቅት እጅግ ልቅ የሆኑ ንግግሮችን መነጋገር ይጀምራሉ። በዚህም በድንገት አንዱ የአንዱን ስሜት የሚነካ ንግግር ሊናገር ይችላል። አንድ ባልና ሚስት የሚያሰሩትን ግንባታ ለመጎብኘት ይሄዳሉ። ከግንባታ ሰራተኞቹ አንዱ የሚስቲቱን ስም በመጥራት አስታወሽኝ፣ ሁለተኛው ደረጃ ተማሪዎች እያለን ጓደኛሞች ነበርን። ወደ ቤት በመመለስ ላይ እያሉም ባል ሚስቱን በነገር ወጋ አደረጋት። እኔን በማግባትሽ እድለኛ ነሽ፣ አለበለዚያማ የግንበኛ ሚስት ሆነሽ ነበር አላት። ሚስት ቀበል አደረገችና አይደለም፣ አንተ እኔን በማግባትህ ልትደሰት ይገባል፣ አለበለዚያማ አንተ ግንበኛ እርሱ ባለሀብት ነበራችሁና አለችው። አንዲት ሕፃን አባቷን ጥያቄ ጠየቀችው። አባዬ የሰው ልጅ እንዴት ተፈጠረ? አባት መለሰ፣ አላህ ሱብሓነሁ ወተዓላ አደምና ሐዋን ፈጠረ። ከዚያም እነርሱ ልጆች ነበሯቸው። ከዚያም ሁሉም ሰው ከነርሱ ተፈጠረ። ከሁለት ቀን በኋላ ሕፃኗ ልጅ እናቷንም ተመሳሳይ ጥያቄ ጠየቀች። እናቲቱም ምላሽ ሰጠች። ከብዙ ዓመታት በፊት የሰው ልጅ ዝርያ የነበሩ ዝንጀሮዎች ነበሩ እያለች ግራ የተጋባችው ሕፃን ወደ አባቷ በመሄድ አባዬ እንዴት የተምታታ መልስ ትሰጡኛላችሁ? አንተ አላህ ሱብሓነሁ ወተዓላ አደምና ሐዋን ከፈጠረ በኋላ የሰው ልጆች ሁሉ ተፈጠሩ አልከኝ። እናቴ ደግሞ የሰው ልጅ ከብዙ ዘመን በፊት ይኖሩ ከነበሩ ዝንጀሮዎች ተፈጠረ አለችን። መልካም የኔ ልጅ አለ አባትየው። አየሽ፣ መልሱ ቀላል ነው። እኔ የነገርኩሽ የኔን ቤተሰብ ታሪክ ነው። እናትሽ ደግሞ የነገረችሽ የሷን ቤተሰብ ታሪክ ነው። ይህ አይነቱ እንኪያ ሰላንታ ሲበዛ የሻከረ ግንኙነት መፍጠሩ አይቀሬ ነውና መጠንቀቁ ይበጃል። የፈሰሰ ውሃ መልሶ አይታፈስ አይደል ቢሉስ? اللهم إنك عفو تحب العفو فاعف عنا። የራስ አመለካከት መኖሩን አንዘንጋ። ሰዎች ሁሉ የራሳቸውን አመለካከቶችና ግንዛቤዎች አሉን። የአንዱ ሰው በጎ ለሌላኛው መርዝ ነው። ሉቅማን መልካም ስራቸውን ይወደድላቸውና ለልጃቸው የመከሩትን እናስታውስ። ልጄ ሆይ የሰዎችን እርካታ ለማግኘት ብለህ ልብህን አትስቀል። ሰዎች ስለሚሉትም ነገር አትጨነቅ። ሁሌም ለራስህ የአላህን እርካታ ለማግኘት ጣር። አንድ ብልህ ሰው የማይረሳ ትምህርት ለሌሎች ለመስጠት ፈለገ። ከዚያም ልጃቸው በአህያ ላይ ሆኖ እንዲጓዝ አዘዙት። ልጅ አህያ ላይ፣ አባት ደግሞ ከኋላ መሄድ ጀመሩ። ከጥቂት ርቀት ጉዞ በኋላ የተወሰኑ ሰዎች ያሉበት ስፍራ ይደርሳሉ። ልጁን ይመለከቱና የሚከተለውን አሉ፣ ምን አይነት ባለጌ ነው! ሽማግሌ አባቱን በእግሩ እየተጓዘ ወጣቱ ልጅ ግን በአህያ ላይ ተመሻሽቶ ይጓዛል። ይህ አንድ ልጅ ለአባቱ የሚያሳየው ባህሪ በፍጹም መሆን የለበትም። አባትና ልጅ ይህንን እንደሰሙ አባት አህያዋ ላይ፣ ልጅ በእግር ጉዞ ጀመሩ። ጥቂት እንደተጓዙ ሌሎች ሰዎች ጋር ይደርሳሉ። ከሰዎቹ መካከል በእድሜ ገፋ ያለው የሚከተለውን ተናገረ፣ አንተ ሰው ሆይ ይህ ልጅን የማሳደጊያ መንገድ አይደለም። አንተ ተመሻሽተህ በአህያ ላይ ተቀምጠህ እየሄድክ ልጁ በዚህ ጠራራ በእግሩ ይጓዛልን? አለ። አባትየውም ከአህያ ወረደ። ከልጁ ጋር በእግር መጓዝ ጀመሩ። አህያይቱ ደግሞ እፊት ለፊት ባዶዋን። ብዙ ሳይሄዱ ያጋጠሟቸው ሰዎች እንዲህ አሉ፣ ምን አይነት ጅሎች ናችሁ! አህያ ያላችሁ በእግር ትጓዛላችሁ። በዚህ ጊዜ ሁለቱም ከአህያዋ ላይ ተሳፍረው መጓዝ ጀመሩ። ከአንድ ወንዝ አጠገብ እንደደረሱ
ሰዎች ተቀምጠው አስተዋሉ። ከሰዎቹ አንዱ እንዲህ አለ፣ እናንተ በእርግጥም ጨካኞችና ግፈኞች ናችሁ። ይህች ትንሽ እንስሳ የእናንተ ሁለታችሁን ክብደት እንዴት መሸከም ትችላለች? ሁለቱም በመውረድ እንደ ቀድሞው በእግር መጓዝ ጀመሩ። ከጥቂት ጉዞ በኋላ ብልሁ አባት ለልጁ እንዲህ አለው፣ እስካሁን የተባለውን ሰማህ፣ የተደረገውንም ተመለከትክ። ከዚህ መረዳት ያለብህ ምንም ማድረግ የዓለምን ሕዝብ ፍላጎት ማሟላት አትችልም። ሁሉም ሰው በአንድ ላይ አያመሰግንም። ሁሉም ሰው በአንዴ አይቃወምህም። ይህ ባለፉት ዘመናትም በአሁኑ ዘመንና ወደፊትም አይለወጥም። በተጨማሪም አባትየው ተናገረ፣ ይህንን ወንዝ በመገደብ ልታቆመው ትችላለህ፣ ነገር ግን የሰውን አፍ ከነቀፋ ልትገድበው አትችልም በማለት። ምላስ አጥንት የለውም። ለመንቀሳቀስ ጥቂት እንኳን የሚገድበው ነገር የለም። የብዙ ሰዎች ምላስ በአንተ ላይ ይንቀሳቀሳል፣ ነገር ግን የሁሉንም ምላስ በአንድ ጊዜ አታዳምጠውም። በተለይም አንተ መልካም እየሰራህ የሚወቅስህ ምላስ እጅግ አናዳጅ ቢሆንም፣ ነገር ግን እርሱ የመሰለውን ተናገር በማለት ማለፍ እድሜን ያረዝማል። ሰው የሚያደርገውን ጠንቅቆ የሚያውቅ ከሆነ አላህን ሱብሓነሁ ወተዓላ ያስደስታል። ይህ ሰው ሌሎች ስለሚያወሩት ቁብ አይሰጥም። ያንተ ሥራ ግልጽና አሳማኝ ከሆነ ስለ ሌሎች ግድ አይኖርህ። ሰው ከማውራት የሚገታ እንስሳ አይደለምና። ስለዚህ እኛ ማድረግ ያለብን ትክክል የሆኑ ነገሮችን መፈጸም ነው። ስኬታማ የመሆን ያለመሆን ጉዳይ ነፍሳችንን ሊወጥር ራሳችንን ሊመታን አይገባም። ምክንያቱም ጥሩ ካልሰራን ስህተተኞች ነን። ስህተተኞች ከሆን ደግሞ የበሽታው እንጂ የመድኃኒቱ አካል አይደለንምና። ሰባተኛ፣ ትዕግስተኛ እንሁን። ሰውየው አዲስ መኪና ይገዛል። ከጥቂት ቆይታ በኋላ መኪናውን ለማድነቅ ወደ ውጭ በሚወጣበት ወቅት የ3 ዓመት ሕፃን ልጁ ድንጋይ አንስቶ መኪናውን ሲፍቅ ይመለከቷል። እጅግ የተናደደው አባት ልጁን ያለምንም ማስተዋል ይደበድበዋል። ሕፃኑም ስብራት ያጋጠመውና ወደ ሆስፒታል ይወሰዳል። ከቀዶ ጥገናው ሲመለስ ሕፃኑ አባቱን ካጠገቡ ያገኘዋል። አባዬ፣ ስለ መኪናው አዝናለሁ፣ ነገር ግን እጄ የሚድነው መቼ ነው ይለዋል። አባት በሕፃኑ ንግግር እጅግ አዘነ፣ ልቡም ተሰበረች። ወደ መኪናዋም በመሄድ ይሰባብራታል። ድንገት ግን ያ ሕፃኑ ሲፍቀው የነበረው አባዬ እወድሃለሁ የሚል ጽሑፍ ነበር። አጂብ! በቀል ከይቅርታ በእጅጉ ያነሰ ነገር ነው። መኪናዋ መጠገን ትችላለች። የሕፃኑ አጥንትና ስሜት ግን መቼም አይጠገንም። ሁልጊዜም ከእርምጃ በፊት ቆም ብሎ ማሰብ የብልሆች እንደሆነ እጅግ ጥቂቶች የሚያዳብሩት ክህሎት ነው። ሰው ከስህተቱ ይማር ዘንድ የተፈጠረ ነው። ስህተት መስራት ባህሪው ነው። ስለተሰራው ስህተት ግን የምንወስደው እርምጃ አደገኛ ጸጸት ላይ የሚጥለን መሆን የለበትም። መልካም ቃላትን መናገር ሰደቃ ነው። ጥሩ ሕይወት መኖር የሚጀምረውም ሁሌም ከእንከን የጸዳን ነገር መፈለግ ስናቆም ነው። ልክ እንደ ሻማ ራሳቸውን እያቃጠሉ ለሌሎች ብርሃን የሚሰጡ ሁሉ ምንዳቸው ከአላህ ሱብሓነሁ ወተዓላ ነው። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያደርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።